እቅድሽን በሙሉ ማወቅ ፈልጋለሁ ለምንድነው ግን የምትደብቂኝ ያው ሁሉ ነገር አድርጋብን አይኗን በጨዋታ በመምጣቷ በጣም ነው የሚገርመኝ አባዬ እኔ ካይምሮዬ በላይ ነው ሆነችው አሁን እንዴት ነው ከዛ ቤት ምናስወጣት በፊቴ መኪና እየነዳችሁ እየተሳሳቃችሁ ሳያችሁ በጣም ነበር ማዝነው ሌላ ልጨምርልህ ብሩክ ልጅ አይደለም ግን ጥሩ አባት መሆንህን አሳይተኸኛል በልደናሁ ሄሎ አባዬ ምን ማለት በጣም ተጎርቶ እሺ ባክሽን የኔ እህቴ ሆስፒታል እንዳለ ትነግሪኛለሽ እባክሽን ቴክስት አድርጊልኝ እሺ መጣሁ ኖነሽ ልትሄጂ ነው መጣሁ ለቦታ ደርሽ ደሞ ለምንድን ነው የምታለቅሽው ምንም አልሆንኩም ብሩኬ አንተ ገብተተኛ ወይ ካልሆነ ደሞ ፊልም አብርሽ ሄዳለሁ ያት በመትሄጂበት ወይ ማይ ወይ አባዬ አንድ ነገር ሆኗል እንደዚህ የምታለቅሽው ብሩኬ ማንንም ምንም አልሆነም ዝም ብለ ገብታ አርፈተኛ አብርሽ ሄዳለሁ አይ እንግዲህ ብሩክ አርፈ ቁጭ በይ ዛሬ ደግሞ ምን ታገኘ ባሪያ አልገባኝም በትንሽ ቀን ውስጥ አንድ ወይም ሁለት ባሪያ ያገኛለሁ በግልጽ ተናገሪም እንዴ ግርማ ወይ ይሰናበታል ወይ ምን ሆነ ነው እንደዚህ የምትበረግገው ምን አደረግሽው እንዴ ቆይ ምንስ ቢሆን አንተ ምንድነው እንደዚህ የምትደነግጥለት እኔ አልደነገጥኩ ያልጠበቅኩ ነገር ስለሆነ ምንድነው ምኑ እንደዚህ ያዘንክለት እንዴ ሰው እኮ ነው የምናቀው ለዛውም በቅርባችን የነበረ ሰው እዛው መሬት ለመሬት ይሳብ ጥዮ መጣ እና ሞተት አልሞተም ሞቶም ሊሆን ይችላል ምን አድርገሽው እኔ ምን አደርገዋለሁ ምንድነው መቀባጠሪው የራሱ በሽታ ነው እግሩ ሽባ ሆኗል አታደርኪው አደረኩት እና አሁን ሆስፒታል ሄደ እንዴ ምንድነው ቆይ ዛሬ ደርሶ እንደዚህ ሐሳቢ መሆን አራን ያሳባል ሆንኩ እንደው አጋጣሚው ገርሞኝ ነው ምንድነው ምን ተፈጠረ ግርማ ምን ሆነ ምን አደረጋችሁት ምንድነው ያደረጋችሁ አረ ተረጋጊ ህክምና እየተደረገለት ነው ምንድነው የሆነው ንገረኝ ምን አደረጋችሁት ምንም አላደረግነውም ግፊቱ ነው እና እንዴት ነው አሁን ደህና ነው እውነቱን ንገረኝ ዶክተሮቹ የሚሉት አንድ ሳይድ ሰውነቱ አይንቀሳቀስም ነው አሁንም ይዞታል እኔን ግርምሽ ለኔ አድርገው እሺ ቢያንስ አንተ እንኳን እውነቱን ንገረኝ አረ እባክሽ ተረጋጊ ታይ እሷ ምንም አደረገችው አረ እባክሽ ተረጋጊ እንዴት ልረጋጋ ንገረኝ የት ነው ያለው ወሰደኝ እሱማ በጭራሽ አይሆንም ሆስፒታል ወሰደኝ ላይ ፈልጋለሁ እስከዛሬ ተደብቀሽ ኖርሽው ለምን ሆነ በህይወት እንዳለሽ ካወቀች ትዝታ አንቺን ለመግደል ደቂቃ አይፈጅባት እንደዛ ሆኖ ሳለው መቅረት አልችልም ፈልገሽው አይደለም ይሄው ሊሆነው አሁን ትዝታን ፈለፊት የምንጋፈጥበት ቀን አይደለም እባክሽ ትንሽ ተረጋጊ ትግደለኝ እስከዛሬ ፍርሃት ነው ያስቀምጥ እንጂ እንደመጣው ነበር ልጄ ለሰይጣን የሰጠዋት ፈልገሽው አይደለም እንዴ ማለት እስከዛሬ ለምንድን ነው እዚህ ተደብቀሽ ስለዚህ ተረጋጊ በቃ ተረጋጊ
አንቺ ሰይጣን ውጪ ውጪ ናለው ጽኑ ያልታሰበ አደጋ ነው ሰሚኛለሽ አፍሽን ዝጊና ውጪልኝ አንቺ ነሽ በህይወታችን ዝገቢ ሁሉም ነገር የተበላሸው ትዝታ ውጪ ተይ እንጂ ጽኑ እናትነቴን አምነሽ ስለተቀበልሽ መሰለኝ ግርማ ያገባኝ አስናለሁ ገና በልጅነት መተሽ አታለልሽ አስመሳይ ነሽ አሁን እንደዚህ መሆንሽ ምንም አይጠቅምም ይልቁን ተረጋጊና ስለመፍትሄው እናውራ እኔ ካንቺ ጋር ምንም የማወራው ነገር የለም ውጪልኝ ወይ ጽኑ አሁን ብዙ ነገር ማውራት አለብን ውጪልኝ ውጪ ግርምሻውን በጣም ታሟል መንቀሳቀስ እንኳን አይችልም ውጪልኝ ትዝታ ውጪ በዚህ ላይ ድርጅቱ ተሽጧል አንቺ ተማሪ ነሽ በምን ታሳክሚዋለሽ በፈጠረሽ ትዝታ ውጪልኝ ውጪ አይሰማም እንዴ ጽኑ እኔ ከዚህ ቤት ካወጣው ግርማ ይሞታል እመኚኝ አንቺ አረመኔ እገልሻለሁ ምን ነው ተጋግዘን እናሳክመው ባልኩኝ ልጋይ አሁን እባክሽ ልለምንሽ ውጪ ውጪልኝ እሺ ወጣልሻለሁ እስኪ ምኑን ከምኑ እንደምታደርጊው እናያለን ሰሚኛለሽ እሱ አንቺን አይመለከትሽም አሁን ተነስተሽ ከዚህ ቤት ውጪልኝ በልና ልጄ እንሂድ ወይኔ ትዝታ ልመች ነው ከህይወታችን መጣችሁ ሲጠሩሽ አሰብኝ እንዴ ወይ ባብዬ ይቅርታ አልሰማሁትም ነበር እንዴ ምን ሆነሽ ነው አይ እኔ ምንም አልሆንኩም ምን ሆነሽ ነው ያለቀሽ ትመስያለሽ ምንም አልሆንኩም አትጨነቅ መናገር ካልፈለግሽ እሺ ግን ልጁን አግኝሽው አላገኘሁትም እና መፈለጉ በቃሽ አሁን እኔ ራሴ ከዛ የከፋ ችግር ገጥሞኛል እሱን ለመፈለግ መውጣት አልችልም ምን ተፈጠረ ይኸውልህ ባቢ አባዬ ታሞ ሆስፒታል ነው ያለው እሱን ትቼ ደግሞ የትም መሄድ አልችልም ውይ እግዚአብሔር ይማርልሽ አሜን በቃ ልሂድ በቃ ካልሆነ ወይ ልጁን እኔ እፈልገዋለሁ አትጨነቅ ባቢ እኔ ላስቸግርህ አልፈልግም እንዴ ጓደኛሞች አይደል እንዴ ግዴታ እኮ ነው እሺ በጣም አመሰግናለሁ እደውልልሃለሁ በቃ ጽኑ ወይ የማግዝሽ ነገር ካለ አለው እሺ ወይ ባቢዬ በጣም ነው ማመሰግነው ሲኖር እኔ ራሴ እነግርሃለሁ ቻው በቃ ምንድነው የሆንሽው ጽኑዬ ምንድነው የሆንሽው ጽኑ ውዴ በእናትሽ ተረጋጊ ምንድነው የሆንሽው ጽኑ ውዴ በእናትሽ ምንድነው የሆንሽው ለምን ደግሞ አትነግሪኝ ንገሪ ምንድነው የሆንሽው እኔ ግን አምላኬ ምን በድዩኝ ሁሉ ነገር በእኔ ላይ ምንድነው የበደልኩት ብለኝ እስኪ ንገሪ እንዴ ጽኑዬ ምን ሆነሽ ነው አባዬ ጭንቅላቱ ውስጥ ደም ከረጋ ግዴታ ቀዶ ጥገና ማድረግ አለበት እሱን ደግሞ እንዴት ነው እኔ ማድረግ የምችለው ገንዘብ የለኝም እንዴት ነው ማድረግ የምችለው ንገሪኝ እስኪ እሺ በቃ ቢያንስ ትንሽ እንኳን ተረጋጊ የኔ ቆንጆ እሱ ባይሳካ እንኳን ቢያንስ ወደ ነበረበት እንዲመጣ በደንብ ክትትል ያስፈልገዋል እሱን ለማድረግ ደግሞ ምንም ሀብት የለንም
እድሜ ለትዝታ ብሌን፣ እድሜ ለትዝታ። ገና እኮ ምርመራው እኮ አላለቀም ጽኑ። ምንም ደግሞ አይፈጠርም፣ እግዚአብሔር አለ። ብሌን እኔ በጣም እየፈራው ነው፣ በጣም ፈርቻለሁ። አባዬ ጥሎኝ እንዳይሄድ በጣም እየፈራው ነው ብሌን። እሺ በቃ መጨነቅና ማልቀሱን ትተን ቢያንስ መፍትሄ እናስብ። ይኸውልሽ ጽኑዬ ደህና ይሆናል። እሺ በእናትሽ አታስቢ። አይዞሽ አይዞሽ። ሰላም፣ እንዴት ነህ? እንዴት ነሽ? ሁሉም ነገር ተጠናቋል። የፍቺውን ወረቀት ፈረመልሽ? አልፈረመልኝም፣ ግን ሁሉንም ነገር እየተቆጣጠርኩት። ጥሩ ድል ነው። አዎ ጥሩ ድል ነው። አሁን ስሙን ማዞር እንችላለን። ገንዘቡን አዘጋጀሽልኝ? አዘጋጅቼልሃለሁ፣ ግን መጀመሪያ ማዞር አለ። ትዝታ፣ እኔና አንቺ በደንብ ነው የምንተዋወቀው። እየደለልኩህ አይደለም፣ እውነታውን ነው። በመሀላችን እንደዚህ አይነት ነገር ባይኖር ጥሩ ነው። ምንም ነገር በመሀላችን የለም። ትዝታ፣ ሁሉንም ነገር በተነጋገርነው መሰረት እንዲሆን ነው ፈልገው። ከዛ በኋላ ሁሉንም ነገር ስትጨርሺ መጥተሽ ጠይቂ። ቻው። ጥሩ ጨዋታ ላይ ማየ እባክሽ ነይልኝ። እኔ እዚህ ሁሉም ነገር እየከበደኝ ነው። አባዬ ታመመብኝ። እሱን እንኳን የማሳክምበት ገንዘብ እንኳን የለኝም። እሺ ምንድን ነው ማድረግ የምችለው? እባክሽ አልቻልኩም። ሁሉም ነገር እየከበደኝ ነው ማየ። ሁሉም ነገር ከአቅሜ በላይ ነው እየሆነብኛል። በምን ላሳክመው? አባዬ እንደዛ ተኝቶ ማየት ለኔ ህመም ነበርማ። እባክሽ ተሰራሽ እኮ እዚህ መጣሁ። እዚህ ሆነሽ ነው እንዴ? ምን ላድርግ ብሌን? ምን ሊሆንለት? ጨነቀኝ እኮ። ቆይ ዶክተሮቹ ምን አሉ? አሁን አባዬ ግማሽ በግማሽ ፓራላይዝ ሆኗል። ከዚህ በኋላ ግማሽ አካሉ ፓራላይዝ ሆኗል። ጨነቀኝ እኮ ብሌን። ማንን እርዳታ ልጠይቅ? ማንን ልጠይቅ ብሌን ንገሪኝ እስቲ። ጽኑ እንደምትናደጅ እኮ አውቃለሁ፣ ግን ደግሞ ትዝታ ብሌን የሷን ስም አትጥሪብኝ። አባዬን እኔ ራሴን ቢሆን ለምኜም ቢሆን አሳክመዋለሁ። ድጋሜ እሷ መጫወቻ ሲሆን ማየት አልችልም። ጽኑ እያውቃለሁ እኮ፣ ግን ደግሞ ከዚህ ሌላ ምንም አይነት አማራጭ የለም። ቆይ ደግሞ ስራ ለስራ እንኳን ብትይ በወር 4000 ብር ነው የሚከፈልሽ። በዛ ላይ የቤት ክራይ ከፍለሽ አባትሽን አሳክመሽ የወር አስቤዛ ችለሽ እንዴት ነው የሚሆነው? አላውቅም፣ ግን ትዝታ የምትባል ሴትዮ ማየት አልፈልግም። ይኸውልሽ ጋሽ ግርማን ደግሞ ለማሳከም ከዚህ ሌላ ምንም አይነት አማራጭ አይታየኝም። አላውቅም ብቻ ብሌን፣ ግን ከዚህ በኋላ ትዝታን እኔ ማየት አልፈልግም። አውቃለሁ እኮ ጽኑ፣ ግን ደግሞ ጋሽ ግርማን ለማሳከም ከዚህ ሌላ ምንም አይነት አማራጭ የለንም። እስካሁን አልነቃም፣ ግን ግማሽ በግማሽ ፓራላይዝ ሆኗል አሉ። ጌታኔ ልጅያት እባክህ ፍቅሬ ወሰደኝ በቃ። ቆይ እንደዛ በድሎሽ አሁንም እንደዚህ ትሆኛለሽ? እሱ ምንም የሚያውቀው ነገር የለም። ይሄ ሁሉ የትዝታ ሴራ ነው። ቆይ ተስማምተውስ ቢሆን በምን ታውቂያለሽ? ተስማምተውማ ቢሆን እሱ ላይ አንተን አደርብብኝ ነበር። በዛ ላይ ሀብቱን ለግል ለማድረግ አትሯሯጥ። አልስማማ ብለውም ይሆናል። የዛኔ ሆስፒታል እንደገባ ሁሉም ነገር በፍጥነት ነቃያየረው። አንድ ቀንም ለሱ እንደማታስብ አውቄያለሁ። ከውጭ ሕክምናሽን ጨርሰሽ ስትመጪ ስንመጣ ተጋብተው አገኙ። ከዛ መሞቴን ተናገርኩና የቀብር ስነ ስርዓት ተፈጽሞ ነበር። ከውጭ ሕክምናሽን ጨርሰሽ ስትመጪ ተጋብተው አገኘናቸው። የሆነ ነገር ባይሆን መቼ እንደዛ በፍጥነት ይሆናል? ምንም ይሁን ግን ትዝታ የፈለገችውን ነገር ከማድረግ ወደ ኋላ አትልም። ፍቅር አይደለም
አሁን ግን ነው እሱ። አይ አሁን እንኳን ህመሙ ነው። አሁን እንኳን ነው። ከስም ውጭ ምንም አላገኘው። አሁን ጽናት ሰው ያስፈልጋታል። ብቻዋን አትተዋት እባክህ። እሺ አደራ። እሺ ችግር የለውም። መሄድ ትችላለህ በቃ። የኔ ልጅ ለምንድን ነው ምግብ ያልበላኸው? በቃኝ። ምን በልተህ ነው የሚበቃ? በቃ መብላት አልፈልግም። ምን ሆነ ነው ደግሞ? አባዬ ምንድን ነው? ምንም አልሆነም። አትዋሽ። አባዬ ታሟል። አንቺ ነሽ እንዲያሳመምሽው። ቆይ አንተ ልጅ እንዴት ነው የምትናገረው? አንቺ ካላሳመምሽው ለምን ጽኑ አነቀች? ቆይ ለጽናት እያገዝክ ባልሆነ ብቻ። እንደዛ አይደለም። ለምን እንደተጣላችሁ ለማወቅ ነው። ጥጋብ ነው እንጂ አላያህትም እንዴ አንቃ ልገለኝ? እማዬ። ወይ የኔ ልጅ። አባዬ ጋር ውሰጂ። አሁን መሽቷል። ነገ ትሄዳለህ። ብያውን ነው የምፈልገው። እኔ እኮ እናት ነኝ። ገና ከመምጣትህ ውሰጂኝ። እኔ ሁላችሁንም አንድ ላይ ነው የምፈልገው። አይገባችሁም እንዴ? እኮ እነሱ ይምጣ። ውሰጂኝ። አንቺ ካልወሰድሽኝ እኔ ራሴ እሄዳለሁ። አሁን መሽቷል። ነገ። አልፈልግም። አሁን ነው መሄድ የምፈልገው። አይ እንግዲህ አትጨማለቅ። እንጣላለን። አርፈ ተቀመጥ። እያኮረፍክ ባልሆነ ደግሞ ይሄ ምን አይነት ጥጋብ ነው? እኔ አባዬ ናፍቆኛል። አባዬ ጋር መሄድ እፈልጋለሁ። አሁን መሽቷል። ነገ ትሄዳለህ። በል አሁን ተኛ። መቶ ሺህ ብር ማን ያስገባው? አባትሽን ለማሳከም ለአንዳንድ ነገር ይሆንሻል። እኔን ለማጣራት ጊዜ ከምትፈጂ አባትሽን ቶሎ አሳክሚ። ጊዜ አታጥፊ። ማን ነው? ማነሽ? ጊዜሽን በአግባቡ ተጠቀሚ። እስቲ ለብሌን ፎርዋርድ ላድርግላት። ሄሎ ብሌን፣ በጠዋት ተላከልኝ። ቆይ ማን ሊሆን ይችላል? መቼስ ዝም ብሎ በዚህ ሰዓት ውለታ የሚያደርግልሽ ሰው የለም፣ ባጸፋ የሆነ ነገር የሚፈልግ ሰው ከሌለ በስተቀር። አይ ብሌን፣ ቢያድለኝ እኔም ይሄኔ። እሺ በቃ ለማንኛውም ደህና ሁኚ። ቻው። እንዴት ነው ተከበሩ? እንዴት ነህ? አለ ምንድነው? ምን ሆነሽ? ይሄ ልጅህ እያለ ምን ደህንነት አለ? ምን አደረገሽ ደግሞ? እዛሽ መሰሪ ጋር ካልወሰድሽኝ ብሎ ሲያስቸግረኝ ደርሼ መጣሁ። አታደርጊው። አስቸግረኛ እኮ ለምን አልደወልሽልኝም? አባቱ እኮ ነኝ። ልጅ የሚያደርገውን እያንዳንዱ ማወቅ አለብኝ እኮ። ነገርኩ ከማረግሽ በፊት ነው። አሁን ነገሮች ቀላል ወደ እኔ ማንጣት ቀላል ነው ስል ነገሩን ታወሳስበዋለሽ። በቃ ወዲህ እንዴ ብሩኬ፣ በዚህ ሰዓት እዚህ ምን ትሰራለህ? ጽኑ አባዬ ምንድን ነው? የት ነው? የኔ ጌታሽ፣ በጠዋት ደግሞ ይለቀሳል እንዴ? አባዬ ናፍቆኛል። እንድትወስጂኝ እፈልጋለሁ። ደግሞ እንደታመመ ስታወሩ ነበር። ይኸውልህ የኔ ውድ፣ አሁን ትምህርት ቤት መሄድ አለብህ። እሺ፣ ከዛ ነገ እንሄዳለን።
መማር አልፈልግም። እዛው ተማሪዎች አባዬ ማዩ ሲሉ መስማት አልፈልግም። እዚህ ያሉት ተማሪዎች እንዳለ አባትና ከእናታቸው ጋር ነው የሚኖሩት። ያዝናናቸዋል፣ ያስጠናቸዋል። እሺ በቃ ብሩኬ። የኔ ቤተሰቦች ግን እኔን አትወዱኝም። ተው ብሩኬ፣ እንደሱ አይባልም። እኛ ደግሞ በጣም ነው የምንወድ። ብትወዱኝማ አብራችሁ ኑሩ ሲልሽ ትሉኝ ነበር። ብሩኬ በጣም ትለቀሳል። ለምን እንደምታለቅሰው? በቃ አሁን አባዬ ጋር እንሄዳለን። ከዛ በኋላ ደግሞ አባዬ እስኪሻለው ትዝታ ጋር ትሆናለህ። እሺ የኔ ፍቅር አትበሳጭ። ከኔ እናንተ ውጪ ምንም አማራጭ የላቸውም አሁን ላይ ማለት። አሁን እሱ ብቻ ሳይሆን እራሷ ጽናት እርዳታዬን ፍላጋ በሬ ማንኳኳት አይቀርም። ትንሽ ብቻ ጠብቅ። በዚህ ሰዓት ማን መጣ ማን ቀረ ያስጨንቀኝ። እኔ የልጅ ጉዳይ ጭንቀት ፈጥሮብኛል። አትጨነቅ፣ እናስተካክለዋለን። ምግብ ነገር ልዘዝ እንዴ? በልቻለሁ፣ ይቅርብኝ። ይልቅ የቤቱን ጉዳይ ምን አደረግሽልኝ? እያናገርኩት ነው። ምን ነው የምታናግሪው? በቃ ከዚህ በኋላ ምንም የሚያስጠብቅ ነገር የለም እኮ። ገንዘብ ጠይቆኛል። ምን? አስተማማኝ የራሴ ሰው ነው ስትይ አልነበረም እንዴ? ነበር። በፈቃደኝነት ካልሆነ በግድ ይሆናታል። እንዴት መጣ? ስትናፍቂኝ። ጥሩ ነው። አንቺ ግን ረሳሽኝ መሰለኝ። እውነት ለመናገር በዚህ ሰዓት አንተንም ሆነ ራሴን ማስብበት ጊዜ የለኝም። እና አባትሽ እንዴት ናቸው? ያው ነው። በጣም ከባድ ሁኔታ ላይ ነው ያለው። በጣም ፈርቻለሁ። አይዞሽ፣ እሺ፣ ፈጣሪ ያለ ይሻላቸዋል። እሺ ባቢ፣ አመሰግናለሁ። እሺ እባክሽ እኔን አመሰግናለሁ አትበይ። እኔ የምለው ምን አዲስ ነገር አለ? ምንም የለም። እሺ በቃ አትመላለስ፣ እኔ ራሴ እደውልልሃለሁ። እኔ እንኳን ለራሴ ጥቅም ነው የምመላለሰው። ምንድነው ደግሞ ያንተ ጥቅም? የሆነ ቀኒን የሚያበራ ሰው አለ፣ እሱን ለማየት ነው የምመጣው። እንደዛ ከሆነማ እኔ አልከለክልህም እኮ። እና አሁን ወዴት ነሽ? ወደ ሆስፒታል። እና ልሸኝሻ? እኔ የምልህ አባዬ፣ ቆይ እህት አለኝ እንዴ? ማለት ውጪ ከማሚ ሌላ የወለድከው ካለ ብዬ ነው። ለምን ጠየቀኝ? አይ እንዲሁ ለማወቅ ብዬ ነው። ከምታውቀው ውጪ የለም። እርግጠኛ ነህ አባባ? ወይ በማሚ ደግሞ ዛሬ ምን አይነት ጥያቄ ነው ይዘህ የመጣኸው? የለም አልኩህ እኮ። እሺ ጽኑዬ፣ ምን ፈለግሽ? ግርምሽን ለመጠየቅ እየመጣው ነበር። ወዴት ልትሄጂ ነው? መድኃኒት ልገዛ። ታዲያ ገንዘብ ልስጥሻ? በጣም አመሰግናለሁ። አለኝ። ከየት አመጣሽ? ምን አገባሽ? አይ እንደው ሳይኖርሽ እየተግደረደርሽ እንዳይሆን ብዬ ነው። አይደለም ደሞስ የራሴን ብር ልትሰጪ ምን ያደርግልኛል? ድሮ ነበር ያንቺ ጽኑ። በያውን ልሂድበት። ብቻውን አይሁን። ምንድነው? ትሰሚኛለሽ ትዝታ? አባቴ ጎን እንድትደርሺ አልፈልግም። ትሰሚኛለሽ? ለኔም ባለቤቴ ነው። እኔ በህይወቴ እንዳንቺ አይነት መሰሪ ሰው አይቻላቅ። ያንን ሁሉ ነገር አድርገሽ ባሌ ስትይ ትንሽ አታፍሪ? እስካልተፋታኝ ድረስ ባሌ ነው። ትዳርን የሚያስተሳስረው ወረቀት አይደለም፣ ልብ ነው። የእናንተ ልብ ደግሞ መጀመሪያውኑ አልተሳሰረም ነበር። ባክሽ አትፈላሰፊብኝ። ዞር በይልኝ። አሁን ልሂድ። ነግሬሻለሁ ትዝታ። ከዚህ በኋላ አባቴ አጠገብ እንድትደርሽ አልፈልግም። እንኳን ብቻውን ሆኖ ሰው እያለ እንኳን እንድትደርሽ አልፈልግም። ተይ፣ ጸጽትሻል። ትሰሚኛለሽ? እሱን አብረን የምናየው ይሆናል። ለዛውን በቅርቡ አብረን እናየዋለን። ደፋር እንዴት ነህ ብሩክ? ደህና ነኝ። ትዝታ እንዳስከፋት ነገረች።
ምን አደረኳት? ትታት ሄድክ እኮ ብሩኬ። እና አባቴን ለማየት ነው። ብሩኬ አባትህ እኔ አባቴ ምን? አይ ምንም እሱ ሆስፒታል ነው። ስለዚህ ጽናትም እንዳትቸገር አንተ ከትዝታ ጋር አሁን። እሺ አባዬ ጋርና ጽናት ጋር አትሄድም ካለችኝ ግን አልሰማትም። እሱን እኔ እነግራታለሁ አትልም። እሺ ስለዚህ አሁን እንሂድ። መጀመሪያ አባዬን ማየት ፈልጋለሁ። ጠዋት ከጽናት ጋር ሄዳችሁ አይደል እንዴ? እና በድጋሚ ማየት ፈልጋለሁ። እሺ እንሄዳለን በቃ። አንቺ እዚህ ምን ትሰሪያለሽ? ውዴ አፍቃሽ ልበልሽ? ቆይ አንቺ ልጅ ግን ምን ነው በጣም ተፈታተንሽ? ምናልባት የጽናት አፏ ስለሆንኩ። ምን ማለት ነው ደግሞ እሱ? ጽናት ላይ ያንን ሁሉ ስቃይና በደል እያደረሽባት ዝም ስለምትልሽ አበዛሽው። እዚህ ተሽባት እኮ አንቺ ምን አገባሽ? ጓደኛዬ ናት። ነገሩ አንቺ የጓደኝነት አይደለም የቤተሰብ ትርጉሙ ራሱ አይገባሽም። ይኸውልሽ እየተሳደብሽ ነው። ስነ ስርዓትሽን ያዥ። ስርዓት ሰሚኛለሽ? ባንቺ አፍ ስነ ስርዓት አይነገርም። እሺ ኧረ እንደውም የዓለማችን ክፉ ሴት አንቺ ትመስኛለሽ። ክፋት ራሱ እኮ ይቀናብሻል። አፈሽን ዝጊ። ቤቴ ድረስ የመጣሽው ልትሳደቢ ነው? ቤቴ የነ ጽናትን ቤት ማለትሽ ነው አይደል? በማያገባሽ አትግቢ። እንዳንቺ የማያገባኝን ከመወስደው ይሻላል። አሁን ሂጂልኝ። ይኸውልሽ ትስታ እኔ እዚህ ድረስ የመጣሁት እንደ ጽናት ታጋሽ እንዳልሆንኩ ልነግርሽ ነው። እሺ ከዚህ በኋላ ጽናትን የሆነ ነገር ለማድረግ ስታስቢ መጀመሪያ እኔን አስቢ። እንደዛ ከሆነማ ቀድሜ አንቺን ማጥፋት አለብኝ ማለት ነው። ከተሳካልሽ ሞክሪ። በነገራችን ላይ ያግዝሻለሁ። እሱን እንደሚሳካልኝ አሳይሻለሁ። አሁን ከበሬ ላይ ሂጂልኝ። አረ ቆይ ብትይኝም አልቆይም ሄድልሻለሁ። ግን ደግሞ አንድ ነገር። ምን? እመኚ ጊዜ ወስዶ ይሆናል እንጂ የበላሽበትን ትተፊያታለሽ። ይዘገያል እንጂ አህያም የጅብ ናት። እሺ ለማንኛውም ግን ናፍቂኛለሽ። እሺ ቻው። ትዝታ ነገሮችን ከጀርባ ሄደሽ ለማሳካት እየሞከርሽ ምን እያልከኝ ነው? አውቆ የተኛ አይደለም የሚባለው። ስለምታወራው ነገር ምንም የማውቀው ነገር የለም። እኔና አንቺ እኮ የምንሸዋወድ ሰዎች አይደለም ትዝታ። ስለማንሸዋወድ እኮ ነው ሁሉ ነገር በስም ያዞርኩት። የገንዘቡን ጉዳይ ምን አደረግሽልኝ? እሱን አላገኘም። ሰውየውን ታሟል። አካውንቱ ላይ ምንም አይነት ገንዘብ የለም። የት እንዳደረሰው እንኳን አላውቅም። እና አገኝልሃለሁ። ትዝታ ተስማምተን ነው ይሄንን ስራ የጀመርነው። እኔ ደግሞ በአፋጣኝ ከዚህ ሀገር መውጣት ፈልጋለሁ። አለበለዚያ ደግሞ ይሄን ማታረጊ ከሆነ ቤቱንም ሆነ ድርጅቱን በስም ያዙርልኝ ብለሽ ከሆነ ወዲያ እንዳትጠይቂ ደግሞ ማለት ነው። ከዚህ በኋላ ከጀርቤ ባትንቀሳቀሽ ደስ ይለኛል። እኔ ከጀርባ ካልሄድኩ ሲጀመር እኔ እናንተ ከጀርባ የምንካሄድ ሰዎች አይደለም። በቅርቡ ሁለታችንም የምንፈልገውን እናገኛለን። ቆይ ድርጅቱን መሸጥ ካልቻልሽ እንኳን ለምን ቤቱን አሸጥ? እሱን እያሰብኩበት ነው። መልካም ሐሳብ ይሁንልሽ። ከየት ነው? ራሴን ዘና ላርግ ብዬ ካፌ ነበርኩ። ጥሩ አድርገሻል። ዛሬ ሆስፒታል ብሄድ ያቺ ደነዝ ውሻ አርጋ አባረረች። አንቺስ ለምን ሄድሽ? ግርማን ለመጠየቅ ነው። አንቺም አበዛሽው። ምንድነው ያበዛውት? መሄድ አልነበረብሽም። እኔማ ላቃጥላት አስቤ ነበር የሄድኩት። ምን ያደርጋል? እሷ አቃጥላ ሰደደችኝ እንጂ። ብሩክ ዛሬ ወደ ቤት ይመለሳል። አናገርከው? አዎ አሁን ሆስፒታል ነው። በኋላ ጽናት ይዛው ትመጣለች። እኔ ምልህ ጽናት ፍቅረኛ አላት እንዴ? አላውቅም። ለምን ማወቅ ፈለግሽ? ታዲያ ገንዘብ ከየት አምጥታ ነው ግርማን እያሳከመችው ያለችው? እኔ ምን አውቃለሁ? ፍቅረኛ ይኖራታል ይሆናል። ግን ምን? ፍቅረኛ ቢኖራትስ ያ ሁሉ ገንዘብ እያወጣ አባቷን ያሳክምላታል? ቆይ አንቺ ምን አስጨነቀሽ? ጽናት በእጄ ውስጥ እንድትሆንና ትንፋሿ በእኔ ሀሳብ እንዲሆን ነው የምፈልገው። ስለዚህ የገንዘብ ድጋፍ ማን እያደረገላት እንደሆነ ማወቅ አለብኝ። በምን መንገድ? መግቢያና መውጫዋን እከታተላለሁ። አድካሚ ነው። አደርገዋለሁ። ይህን ሰው ከሷ አርቄ መሞቻዋን ቅርብ ነው ማደርገው።
ብሩኬ ከዚህ በኋላ ሆስፒታል እንዳትመጣ እሺ? ለምን? በቃ አባዬ ደህና ሲሆን ነው መምጣት ያለብህ። በዛ ላይ ደግሞ በትምህርት ጥሩ ውጤት ማምጣት አትፈልግም? ይፈልጋል። ስለዚህ ትምህርትህን በደንብ መማር አለብህ። አባዬም ደስ ይለዋል። እሺ አስተነገርከኝ እኮ። እሱ ነበር አላሜ። ደረስ